በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ሰዎች እናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የአምላካችን ስሙ ዘወትር የተመሰገነ የተወደሰ ይሁን። ቅዱስ ማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ያለውን ሐሳብ የተወሰነ ነገር እንነጋገራለን። በንጉሥ በሄሮድስ ዘመን በይሁዳ ክፍል በቤተልሔም ጌታችን ኢየሱስ ክርስቶስ በተወለደ ጊዜ እነሆ ሰብአ ሰገል ከምስራቅ ወደ ኢየሩሳሌም መጡ ይላል። እንግዲህ ሰብአ ማለት ሰው ማለት ሲሆን ሰገል ማለት ደግሞ የእውቀት ሰው። ሰብአ ሰገል ጌታችን መወለዱን ዜና ሰምተው የሰሙት በአባቶቻቸው መጽሐፍት ላይ የተጻፈ ነው። ምንድነው ጽሑፈቱ ቢባል እነዚህ ከዋክብት ተመራማሪዎች ናቸው። ሰብአ ሰገል የእውቀት ሰዎች እንደማለት ያው ሰማይንም ምድርንም በጥልቀት የሚመረምሩ እና ከዋክብት ተመራማሪዎች ናቸው። አባታቸው ደረሸት ይባላል። ሌላ እንግዲህ አባታቸው ደረሸት መጽሐፍ ላይ ጽፎ አስቀምጦ ያለፈ አንድ ታሪክ ነበር። ይህ ምንድነው? አንዲት ሴት ሕፃን ታቅፋ የሚመስል ስዕል በኮከብ ላይ ይገለጻል። በዚህ ጊዜ ንጉሥ ተወለደ ማለት ነው። ስለዚህ በዚህ ዘመን ያላችሁ ካላችሁ ስጦታ ስጡለት ለዚህ የተወለደው ንጉሥ የሚል መጽሐፍ ከመዛግብታቸው ላይ ያነቡና ይህን ቀን በጥበቃ ቆይተዋል። ከዛ በኋላ ቀኑ ደረሰ። እንደዛ ሆነ። ኮከቡን አይተውታል። ከዛ በኋላ ስጦታ አዘጋጁ። ሊሰግዱለት ሄዱ። ሊሰግዱለት የሄዱት ለ2 ዓመት ያክል የተጓዙ ናቸው። ለ2 ዓመት እንግዲህ የጥበብ ሰዎች መሆናቸው የተነገረው የተጻፈው በመጽሐፍ የተጻፈውን ሲያነቡ አላስቻላቸውም። ስጦታ አዘጋጅተው 2 ዓመት ተጉዟል። እዛ በኋላ ቤተልሔም ደረሱ ማለት ነው። ኮከብ እየመራቻቸው ነው የሄደችው። እቺ ኮከብ ቀንም ጭምር እብን። ይሄ ደግሞ ይደንቃል። ኮከብ እንደዚህ ሊመራ ይችላል ወይ የሚል ጥያቄ አባቶቻችን ይጠይቃሉ። ኮከቡ ራሱ ክርስቶስ ነው የሚለው አሉ አባቶች ሊቃውንት። በመጽሐፍ ቅዱስ መነሻነት ዘኍልቍ ላይ አለ። በለዓም እስራኤላውያን ሊረግም ሲሄድ እግዚአብሔር ተመለስ፣ ይሄ እግዚአብሔር የመረጠው ሕዝብ ነው፣ ቀላል የዋዛ ሕዝብ አይደለም አለ። ከያዕቆብ ኮከብ ከያዕቆብ ይወጣል አለ በለዓም። ለእስራኤል ትንቢት ተናገረ። ሊረግም ሄዶ እንደው አልተሳካም። እዛ ትንቢት ተናገረ። ኮከብ ከያዕቆብ ይወጣል ከእስራኤልም ኃጢአትን ያስወግዳል። እንግዲህ ኮከብ ያለው ክርስቶስ መቼስ ኃጢአትን ሊያስወግድ የሚችል ኮከብ ከየት ይመጣል? እና ያ ኮከብ ራሱ ክርስቶስ ነበረ የሚሉ አሉ። የመራቸው ማለት ነው። 2 ዓመት ቀንም ይመራ ነበረ። ቀንም ይታይ ነበር፣ ለነሱ ይታይ ነበር፣ ለሌላው ሰው አይታይ። ለመምራት ስለ እግዚአብሔር መንፈስ ቅዱስ ይፈቀደ ስለሆነ። ሁለተኛ መልአክ ነው የሚለው አሉ። እስራኤላውያንን ቅዱስ ሚካኤል ሲያወጣቸው እንደ ፀሐይም እንደ ብርሃንም እንደ ደመናም ሲሆን ነበርና መልአክ ነው የሚለው አሉ። አይ ቀጥታ ተአምራዊ የሆነች ኮከብ ናት፣ ለዚህ ጉዳይ ብቻ የተዘጋጀች የሚሉ አሉ። ይሄን ሁሉ ያሰኘበት ምክንያት ኮከብ 2 ዓመት ሙሉ አቅጣጫ ሳይስት 2 ዓመት ሙሉ የሚወጣ ኮከብ በነገራችን ላይ የለም። ኮከብ በየወሩ የሚፈራረቁና በ4 ወር አንድ የሚወጡ የዓመት መጋቢዎች አሉ። 1 ወር የሚመጉ 12 ናቸው። በ4 ወር አንድ የሚፈራረቁ ደግሞ 4 ናቸው። ሄርሜር፣ ሜሌክ፣ ብርኬል፣ ናሪኤል፣ ምሊኤል ይባላሉ። እነዚህ 4 12ቱ ግን በየወሩ የሚቀያየሩ ናቸው። 30 ቀን 91 ቀን ግን በ91 ቀን የሚቀየሩ እነዚህ 4 ናቸው። ታዲያ 2 ዓመት የሚውሉ አንድ ኮከብ አይወጣም ነው። 4 ወር በቀር ከፍታ ቀን ያለው ኮከብ የሚወጣ ኮከብ የለም ነው። እና ይህ ኮከብ ተአምራዊ ኮከብ ነው። እነዚህም ሰዎች የከዋክብት ጥናት የሚያውቁ ሰዎች መሆናቸው በኮከቡ መሰረት መመራታቸው። አንድ ሰው ኮከብ ምልክት ስላየ ብቻ 2 ዓመት ሊጓዝና ንጉሥ የት ነው ሊያብድ አይችልም። ማለት እውቀቱ ከሌለ መነሻው ውስጥ ጥናት የሚያደርጉበት እውቀት ከሌለ መነሻ የሚሆን ነገራች ከሌላቸው ሰዎች ነን መቼስ። ይሄ ነገር ሳይኖር በአየር ላይ እነዚህ ሰዎች 2 ዓመት ተጉዘዋል አንል እና በዚህ መልኩ አባቶቻችን ኮከቡን ተአምራዊ ኮከብ መልአኩ ነው ክርስቶስ ራሱ ነው የሚሉ ምናምን ምልከታ ስፔኩሌሽን ይባላል። ያው ዶክትሪን አይደለም። ኮከቡ መራቸው ዶክትሪን ነው። ግን ኮከቡ ማን ነው የሚለውን በምልከታ አባቶች በደረሱበት ምልከታ ልክ አስቀምጠዋል። ኮከብ ከምስራቅ አይተን ልንሰግድለት መተናል አሉ። ይሄ ደግሞ ያው በልበ ምኑነት መናገራቸው ይደንቃል።
እንግዲህ ስለ ኮከብ ማያውቁ ህዝብ ላይ ሊናገሩ እብን ይችላሉ ማለት እነዚህ አሁን ተቀባዮቹ ስለ ኮከብ ምንም ነገር ምን ሌላቸው ሊሆን ይችላሉ። ግን መተው ኮከብ በምስራቅ አይተን እንሰግድለት ዘንድ መጥተናል። እንግዲህ አሁን እኛ ይገርመናል ይሄ ነገር ለምን ይገርመናል? እነዚህ ሰብአ ሰገል ጥንካሬያቸው ይባል እነዚህ እኮ ነገስታት ናቸው። መስገድ ቀላል ብርቃቸው አይደለም። ሌላው ሲሰግድ ሺህ ጊዜ ሲሰግድላቸው ነው የኖሩ ነገስታት ናቸው። ደግሞ ንጉስ ነው እንጂ የተባሉ ሌላ ከፍ ያለ ነገር አይደለም። እነሱ ራሳቸው ንጉስ ነው። ለንጉስ ብርቅ ነው እንዴ? ንጉስስ ደግሞ ለንጉስ እንዴት ሊሰግድ 2 ዓመት ሙሉ ይራመዳል? ሰብአ ሰገል ተጋድሏቸውን አረሳም ክርስቶስ ልደቱ ጊዜ እናስባለን። እና ልንሰግድለት መጥተናል። ትህትናቸው በእውነት ትህትና የሌለው ሰው የትን ጫፍ ላይ ነው ከስግደት ውጪ አይደለንም። ይገርማቸው እነዚህ ነገስታት ናቸው። ከክርስቶስ ስግደት በታች ናቸው። ማንም ከክርስቶስ ስግደት በታች አይደለም፣ በላይ አይደለም። ሁላችንም ማንስም ምንጥሽም ሲሚሽም ያው መላክም ሚላምን የሚባል የለ። የትኛውም ማዕረግ በየትኛውም ማዕረግ በየትኛውም ደረጃ በየትኛውም ቅድስና ደረጃ ስግደት የሚከለክል ቅድስና ደረጃ የለም። ይሄንም ያስተማሩን ሰብአ ሰገል ነገስታት ሆነው ለንጉስ ሊሰግዱ ምንም እኮ የተለየ ነገር ንጉስ እንደሆነ ነው የሚያውቁ። እዛ በኋላ ምስራቅ ኮከብ አይተን እንሰግድ መተናል። የተወለደው የአይሁድ ንጉስ ወዴት ነው? ይገርማል። እዛ በኋላ አይሁድ ተጨነቁ። ፋሪስ ሙሉ ፈርዖን በሰዓቱ የነበረ ሄሮድስ እና ንግስናው በአጠቃላይ ተጨነቀ። አንዱ ንጉስ ሊሰግድለት ለንጉስ ይመጣል፣ ሄሮድስ ደግሞ ሊጨነቃል። እና ንጉስ ሄሮድስ በሰማ ጊዜ ደነገጠ ይላል። ኢየሩሳሌምም በመላው ከእርሱ ጋር ደነገጠች። የካህናት አለቆችና ህዝቦች ጻፎችም ሁሉ ሰብስቦ እንግዲህ መጻሕፍትን ስለሚመረምሩ ማለት ነው። እንግዲህ አንዳንዴ እንደዚህ መፈለግ ጥሩ ነው በእውነት። አሁን ሁሉን እኔ ያውቃለሁ ሙጭጭ አይባልም። ነገስታት ፍርድ ላይ ስለሚውሉ ብዙ ስራ እያሰሩ ስለሚውሉ ያላነበቧቸው ጊዜ ሊኖር ይችላል። ያነበቡትን መጠየቅ በጣም መሰረታዊ ነገር። አማካሪዎች አንባቢዎች ሆነ ቁጭ ብሎ ሌላ ስራ መስራት የሌለባቸው ንባብ ላይ ብቻ የሚያተኩሩ መኖር እንዳለባቸው የሚያሳይ ሄሮድስ በሰማ ጊዜ አንባቢዎችን ጻፎችን ጠርና አለቆችና ህዝቦች ጻፎች ሁሉ ሰበሰበ። ጻፎች ማለት አንባቢዎች ናቸው። ኖርማሊ የሚጽፉት ስክሮለርስ በሰዓቱ ኮምፒውተር ታይፕ ምናምን ነገር ስለሌለ ቁጭ ብለው የሚጽፉት በጀት ተመድቦላቸው ምግብ እየበሉ ደሞዝ እየተቀበሉ መጻሕፍትን ማንበብና መጻፊ ሆነው ጸሐፊዎች የሚባሉ ይሄ እነዛ ናቸው። እንግዲህ ጻፎች ናቸው ክርስቶስን አሳልፈው የሸጡት። ያው ክብራቸውን እነሱ በጠበቁት ልክ ክብር ስላልሰጣቸው ክርስቶስ ያ ማለት አዋቂዎች ማለት የተማሩ ብዙ የጠነቀቁ ከሊቃውንት እግር ስር ከታች ያደጉ እና ካህናት አለቆች ሁሉ ጻፎች ሁሉ ሰበሰበ። ክርስቶስ በየት ይወለዳል? እንግዲህ ክርስቶስ ማለት የተቀባው ማለት ነው። ቅቡ ማለት ነው ግዕዙ። አሁን በግሪክ በዕብራይስጥ እንደዛ ክርስቶስ የሚለው መሲህ የሚለው እና ክርስቶስ የተቀባው ቤት ነው የሚወለደው። በይሁዳ ክፍል ቤተልሔም ነው። በነቢይ እንዲህ ተብሎ ተጽፏልና። እነዚህ አሁን ነቢያትን ትንቢት ስለሚያውቁ መጠየቅ ጥሩ ነው አላልኩም? የይሁዳ ምድር አንቺ ቤተልሔም ከይሁዳ አለቆች ከቶ አታንሽም፣ ሕዝብን እስራኤልን የሚጠብቅ ንጉሥ ከአንቺ ይወጣልና ብሎ ነቢዩ ትንቢት አስቀምጧል። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠራቸው። ኮከብን የታየበትን ዘመን ከእነርሱ ተረዳ። ሄዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁ እንደሆነ እኔም መጥቼ ሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። አሁን ይሄ ሄሮድስ ንግግር ሽንገላ ነው፣ ግን ለሰብአ ሰገል ደግሞ እምነት የሚጨምር። አንዳንዴ ሰይጣን ለተንኮል የሚያደርጓቸውን እግዚአብሔር ለመልካም ያደርጋል። ሰብአ ሰገል እኛ ብቻ አይደለንም ለካ የምንሰግደው ዓለም በሙሉ የሚሰግድለት ነው። ደስ ብሏቸው ሄዱ። እሺ ብሎ ተስማምተው ሄዱ። ከነርሱም ከንጉስም ሰምተው ሄዱ። እነሆ በምስራቅ ያዩት ኮከብ ሕፃኑ ባለበት ቦታ ላይ ደርሶ እስኪቆም ድረስ ይመራቸው ነበር። ሕፃኑ ጋር ደርሶ ቆመ። ይሄ ለዚህ ነው ኮከቡ ተአምራዊ ኮከብ ነው፣ መልአክ ነው፣ የራሱ ክርስቶስ ነው ያልነው ለዚህ ነው። ቤተልሔም ሲደርስ ቆመ።
ኮከቡን አይተው ታላቅ ደስታ ደስ አላቸው። ምክንያቱም የሚያገኙ አልመሰላቸውም ነበር። ከዛ በኋላ ወድቀውም ሰገዱለት፣ ሳጥናቸውን ከፍተው። ይህ መጀመሪያ መስዋዕት ስግደት ነው። ነገስታት ናቸው እነዚህ ስጦታ ይዘው መጥተዋል። ስጦታውን ስላስቀደሙ መጀመሪያ የሰውነት መስዋዕት ክርስቶስ ይበል። ሳጥኖቻቸውን ከፍተው ወርቅና ከርቤ፣ ዕጣንና ከርቤ፣ እጅ መንሻ ቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ነገራቸው። በሌላ መንገድም ወደ ሀገራቸው እንግዲህ እግዚአብሔር መልአክ ድጋሚ ተገልጦላቸው በሕልም ነገራቸው። በሌላ መንገድ ሄዱ። እንግዲህ በሌላ መንገድ ሄዱ የሚለውን አባቶች የተረጉሙልናል። እነሱ የመጡት ንጉስ ብለው ነው የመጡት። አምላክ ብሎ አይደለም የመጡት። ፈጣሪ እንደሆነ አምነው አይደለም የመጡት። ገዢው ሰማይና ምድርን የፈጠረ እርሱ እንደሆነ አምነው አልነበር የመጡት። በሌላ መንገድ ሄዱ ማለት አምነው ሄዱ። በሌላ መንገድ ሄዱ ማለት ለ2 ዓመት የተጓዙትን በአጭር መንገድ በ40 ቀን ደረሱ። በሌላ መንገድ ሄዱ ያለው ደግሞ መልአኩ ለዮሴፍ ከመናገሩ በፊት መሆኑ ጥሩ ነገር አለ። ሰብአ ሰገል እያሉ ለዮሴፍ እናትና ልጁን ይዘው ወደ ግብጽ ሄድ ቢል እነሱ እኛ ነው ዘው ነው እንሄዳለን እንጂ ማን ይነካዋል? እስቲ ወንድ የሆነ እኛ ጋር ይምጣና ይንካ ይሉ ነበር። እርሱ መሰደድ ያለበት ግብጽ ነው እያለ እነሱ ሌላ ቦታ ይወስዱ ነበረ። አምላካችን ሁሉንም በምክንያት አለ። ሁሉንም ሰብአ ሰገል ሲመጡ ሕፃን የተወለደው ሕፃን አላሉም። ለምን ሲባል እውነት ክርስቶስ ሕፃን ነው ሕፃን ተወልዶላቸዋል አይደል የተባለው፣ ግን ሕፃን አይደለም ያን። ምክንያቱም እስራኤል ላይ ማአት ሕፃን ተወልዶ ያለ እነዚህ ሰዎች አበዱ እንዴ? ኢየሩሳሌም ከተማ ላይ ስንት ሕፃን የሚወለደው ነው? ቤተልሔም ከተማ ምን ሆነው ነው እነዚህ ሰዎች ይባላል? አምላክ ይባልም እንዴ? አምላክ ይወለዳል እንዴ ነበር የሚባለው የነበረው። ግን እግዚአብሔር ባወቀ ሕፃን ንጉስ በሚል በመካከለኛው ስም ነው እንግዲህ ታችኛው ስም ሕፃን፣ የላይኛው ስም አምላክ፣ የመካከለኛው ስም ንጉስ በሚል እንዲመጡ አረገ። ሲመለሱ ግን አምላክ እንደሆነ ተረድተው በአምላክነቱ አምነው እየመሰከሩ አምላክ ተወልዶልናል እያሉ እንዲሄዱ አደረገ እግዚአብሔር ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ መልኩ ሰብአ ሰገል እርሱን አግኝተው እንዲሄዱ አደረገ። እዛ በኋላ እነርሱ ከሄዱ በኋላ ይላል እንግዲህ ሰብአ ሰገል ከሄዱ በኋላ ቅድም ያልኳችሁ ነው ለዮሴፍ የተገኘ ድጋሚ ለዮሴፍ እግዚአብሔር መልአክ ተገለጠ። ዮሴፍን በሕልም ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነስ፣ ሕፃኑና እናቱን ይዘው ወደ ምድረ ግብጽ ሽሽ፣ እስኪነግርህ ድረስ እዚያ ኑር አለው። እርሱም በሌሊት ተነስቶ ሕፃኑና እናቱን ይዞ ወደ ግብጽ ሄደ። ከእግዚአብሔር ዘንድ ልጅን ከግብጽ ጠራሁት ተብሎ በነቢዩ የተነገረው ነገር ይፈጸም ዘንድ ሄሮድስም እስኪሞት ድረስ በዚያ ኖረ። እንግዲህ ትንቢት ተቀምጦ ነበር ወደ ግብጽ ጌታችን እንደሚመጣ ኢሳይያስ 19 ላይ እግዚአብሔር በደመና ተጭኖ ወደ ግብጽ ይመጣል። ይህ ይፈጸም ዘንድ እግዚአብሔር ወደ ግብጽ አንድም ጣዖት ያመልኩ ነበርና ያን ጣዖት ለማፈራረስ የክርስቶስ ስደት የሰይጣን እናሳደድ ነው። የክርስቶስ ሞትን እንደገደለ የክርስቶስ ስደትን ሊያሳደድ ነበር። ስደት የሰይጣን ዲያብሎስ በግብጻውያን ልቦና ነግሶ የነበረው ሊያሳደድ ወደ ግብጽ ተሰደደ። ግብጽና አባቶቹ ተሰደው ነበርና አብርሃም፣ ያዕቆብ፣ ይስሐቅ፣ አብርሃም፣ ያዕቆብ ልጆቹ ተሰደው በመከራ ኖሮ ነበርና አባቶቹ እንደተሰደዱበት ሀገር ግብጽ ጌታችን እንዲሰደድ ዘንድ ፍቃድ ሆነ። ሌላው ግብጽ ላይ ገዳማትን ለመባረክ ለስደተኞች ተስፋ ለመሆን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ግብጽ ተሰደደ። ከዚህም በኋላ ሄሮድስ ሰብአ ሰገል እንደተዘባበት ባይ ጊዜ እጅግ ተቆጣና ጭፍሮቹን ላከ። ከሰብአ ሰገል እንደተረዳው ዘመን ልክ 2 ዓመት የሆናቸውን ከዚያ የሚያንሱትን ቤተልሔም አውራጃዎች ሁሉ የነበሩትን ሕፃናትን አስገደለ። ያን ጊዜ በነቢይ ኤርምያስ የተነገረው ተፈጸመ። እንዲህም ሲል ራሔል ስለ ልጆቿ ስታለቅስ ለቅሶዋና ዋይታዋ በራማ ተሰማ፣ መጽናናትን እምቢ አለች ልጇ የለምና። 144,000 ሕፃናትን ሄሮድስ ያስፈጃቸው። አንድ እርዳታ ሰጣቸዋለሁ ለሶስቱ በዛ መካከል ክርስቶስን ገላለው። ሰይጣን በዚህ መልኩ ነው ክርስቶስ በዚህ ምድር እንዳይገለጥ በጣም ማአት ነገር ነው ያደረገው። ልክ መልአኩ ለዮሴፍ ሲገለጥ እሱ ለሰይጣን ለሄሮድስ ነው በዛ መልኩ ይገለጥ ነበር። ብዙ ሺህ ወታደሮችን ልኮ ቢያስከትላቸውም
ሊገኙ አልቻሉላትም። እዛው ሄሮድስ ፈጸመ። ራማ ማለት ልዑል መካን ማለት ነው፣ ከፍ ያለ ቦታ ማለት ነው። በዛ እንባቸው ተሰማ። እስራኤላውያን ጮት፣ የእስራኤላውያን ሕፃናት ደም ጎርፍ እግዚአብሔር ዋይታ በራማ ተሰማ። መጽናናትንም እምቢ አለች፣ ልጆቿ የሉምና አለ እግዚአብሔር አለ ነቢዩ በትንቢት። ይሄ ክርስቶስ በተወለደ ጊዜ የተፈጠረውን ቀድሞ ተመልክቶ ማለት ነው። ሄሮድስ በሞተ ጊዜ እነሆ የእግዚአብሔር መልአክ በግብጽ ወደ ዮሴፍ ሕልም ታየው፣ እንዲህ ሲል ሕፃኑን እናቱን የሚሹ ሞቷልና ተነስተው ወደ ኢየሩሳሌም ሀገር ሄድ። እርሱም ተነስቶ ሕፃኑን እናቱን ይዞ ወደ ኢየሩሳሌም ምድር ገባ። አርኬላውስ በአባቱ በሄሮድስ ፈንታ በይሁዳ እንደነገሰ በሰማ ጊዜ ወደዚያ ለመሄድ ፈራ። በሕልም ተገልጦለት ወደ ገሊላ አውራጃ ሄደ። በነቢይ ልጄ ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። እንግዲህ ጌታችን እድገቱ በናዝሬት እንደሚሆን ትንቢት ተነግሮ ነበር። ያ ትንቢት እንዲፈጸም ወደ ኢየሩሳሌም ሳይሆን ወደ ናዝሬት ሄደ። ናዝሬት ማለት በጣም የተናቀ ስፍራ፣ ገሊላ ናዝሬት የምትባለው በጣም የተናቀ እግዚአብሔር የተናቁ ስፍራዎችን ሊያከብራቸው ነው። የተናቀን ሊያከብር ነው ክርስቶስ ሰው የሆነው። የጠፋን ሊመልስ፣ የወደቀን ሊያነሳ፣ የተናቀን ሊያከብር፣ የተሰደደን ሊመልስ ነው ጌታችን ሰው የሆነውና ወደ ኢየሩሳሌም ተመልሶ በገሊላ አውራጃ ናዝሬት ከተማ እዚያ ኖረ። ከዚህ በኋላ